ከዛሬ 2500 ዓመታት በፊት ዓለም አይተው የማታውቀው አንድ ግዙፍ ኃይል ከማዕከላዊ እስያ በበረሃ ውስጥ ፈነዳ። ይህ ኃይል በጥንታዊ ዓለም የነበሩ ታላላቅ መንግስታትን ባቢሎንን፣ ግብፅና ኢንዲያን በአንድ ትንፋሽ ዋጣቸው። ይህ የፋርስ ወይም ሌላ ስሙ ደግሞ የፐርዣን ስልጣኔ ነበረ። ነገር ግን የዚህ ስልጣኔ ታሪክ የጦርነትና የደም መፋሰስ ብቻ አልነበረም። ይሄ ስልጣኔ ዓለምን ያስተማረው አዲስ የአስተዳደር ጥበብን፣ ሰብአዊ መብትና አስደናቂ የሥነ ሕንፃ ጥበብን ነው። በአንድ ወቅት ከዓለም ሕዝብ ቁጥር ወደ 44 በመቶ የሚሆነውን ያስተዳድረው ይህ ታላቅ ኢምፓየር እንዴት ካልነበረበት ተነስቶ የዓለምን ካርታ ሊቀይር ቻለ? ከሌሎቹ ስልጣኔዎች በምን ተለየ? በመጨረሻም በምን ምክንያት ሙሉ በሙሉ ይሄ ታላቅ ኢምፓየር ሊጠፋ ቻለ? ዛሬ ወደ ጥንታዊቷ ፋርስ ሚስጥራዊ ታሪክ እንጓዛለን። እስከ መጨረሻው ሰከንድ ድረስ አብራችሁን ብትቆዩ ብዙ ነገር ታተርፋላችሁ። ታሪካችን የሚጀምረው ዛሬ ኢራን ተብላ በምትጠራው ወጣ ገባ እጅግ አስቸጋሪ በሆነው ጥንታዊ ተራራማ ምድር ላይ ነው። በዚህ ዘመን ፋርሳውያን አንድ ወጥ የሆነ ጠንካራ መንግስት ወይም የጋራ ንጉሥ አልነበራቸውም። ይልቁንም በተለያዩ 10 እና 15 በሚሆኑ ትናንሽ ጎሳዎች ተከፋፍለው በተራራው በሸለቆ መካከል የሚኖሩ እረኞችና ተዋጊዎች ነበሩ። ይህ አስቸጋሪና ፈታኝ የተፈጥሮ አቀማመጥ ግን ለወደፊት ታላቅ ሰራዊት ብረት የለበሰ ጽናትና አስደናቂ መቋቋም አቅምን በውስጣቸው እየቀረጸባቸው ነበረ። በወቅቱ የአካባቢው ፍጹም የበላይ ገዢ የነበረው ጨካኙና እጅግ ኃያሉ የሜዶን ኢምፓየር መንግስት ነበረ። ፋርሳውያን ለሜዶን ነገስታት በየዓመቱ እጅግ ከባድ ግብር፣ እልፍ ወታደሮችን እየገበሩ በጭቆናና በባርነት የሚኖሩ የበታች ህዝቦች ነበሩ። በጥንታዊው ዓለም የነበረው እንደ ባቢሎን፣ ግብፅ ያሉ ልዕለ ኃያላን ከአቧራማ የፋርስ ተራራ መካከል የሚነሱ እነዚህ እረኞች አንድ ቀን ተነስተው የዓለምን ታሪክ ካርታ ሙሉ በሙሉ ይለውጣሉ ብለው ለአፍታ እንኳን አስበው አያውቁም ነበረ። ነገር ግን ከክርስቶስ ልደት በፊት በ559 ዓመተ ዓለም ላይ ታሪክን ለዘላለም የቀየረ አንድ ስም ከባስራጋዴ ነገድ ብቅ አለ። ታላቁ ቄሮስ። ቄሮስ ተራ የጦር መሪ አልነበረም። እርሱ እጅግ አርቆ አሳቢ፣ የላቀ የፖለቲካ ጥበብ፣ የማይበገር ወታደራዊ ስልት የነበረው ኃይል ያለው መሪ ነበር ይላሉ። የመጀመሪያው ከባድ ሥራው እርስ በራስ የሚሻቆቱትን በተበታተነ መልኩ የሚኖሩትን የፋርስ ጎሳዎች በአንድ ባንዲራና በአንድ ዓላማ ስር ማሰባሰብ ነበረ። በንግግር ጥበቡና በሚያሳምነው ራእይ የጎሳ መሪዎችን ልብ አንድ በአንድ ካሸነፈ በኋላ ቀጥታ ፊቱን ወደ ንጉሱ፣ ወደ ጨካኙ የሜዶን ንጉሥ አዞረ። ከክርስቶስ ልደት በፊት በ550 ዓመተ ዓለም ላይ የነጻነት ጥማት የነበረው አዲስ የፋርስ ሰራዊት በማምራት የሜዶንን ግዙፍ ጦር ድባቅ መታው። ይህ ታላቅ ድል የብዙ ዘመናት የጭቆና ቀንበርን የሰበረ ብቻ አልነበረም። በጥንታዊ ዓለም ታሪክ ትልቁና አስፈሪ ለነበረው የአካሜኒድ ወይም ታላቋ ፐርሺያ ኢምፓየር መወለድ የመጀመሪያው ታሪካዊ መሠረት የጣለ ክስተት እንጂ። ቄሮስ ግዛቱና ስልጣኑን ለማስፋፋት እጅግ ዘመናዊ፣ ፈጣን፣ ሊገመት የማይችል የጦር ማሽን መገንባት ጀመረ። የፐርሺያ ሰራዊት በጥንታዊቷ ዓለም አስፈሪ የነበረው በቁጥሩ ብዛት ብቻ አልነበረም። ይልቁንም በብርሃን ፍጥነት በሚጓዙት የፈረሰኞች ጦር፣ በግመል ላይ በተጫኑ ወርዋሪ ጦረኞችና በአንድ ላይ በሚጓዙ እግረኛ ጦረኞችም ጭምር ነበረ። እጅግ አስፈሪና ትልቁን ኢምፓየር ለመገንባት የሚያስፈልጉ ትልቅ የጦር ኃይል ገነባ። በዚህ ሰራዊት ውስጥ ደግሞ ፍርሃት ምን እንደሆነ የማያውቁ በልዩ ሁኔታ የሰለጠኑና የማይሞቱ በመባል የሚታወቁት 10,000 የክብር ዘበኞች ነበሩ። የማይሞቱ የተባሉበት ምክንያት በስተጀርባው አንድ ምስጢር ስልት ነበረው። በአውደ ውጊያው ላይ ከ10,000 ወታደሮች መካከል አንዱ ቢሞት ወይም በበሽታ ቢወድቅ ሌላው የሰለጠነ ወታደር ወዲያውኑ ያለምንም መዘግየት ቦታውን ይተካ ነበረ። በመሆኑም የሰራዊቱ ቁጥር መቼም ቢሆን ከ10,000 አንድም አይቀንስም፣ አንድም አይጨምርም ነበረ። ይሄ የቁጥር አለመለወጥ በጠላቶች ልብ ውስጥ እነዚህ ሰዎች መቼም አይሞቱም፣ የማይሸነፉ መለኮታውያን ናቸው የሚል ታላቅ የሥነ ልቦና ሽብር ይዞ ነበረ። ቄርሎስ ይህንን አስፈሪ የጦር ማሽን በመያዝ የዓለምን ልዕለ ኃያላን ማዳከም ጀመረ። መጀመሪያ በምዕራብ እስያ የዛሬቷ ቱርክን፣ እጅግ በሀብትና በወርቅ የሚታወቀውን የሊዲያና መንግስትን በቁጥጥር ስር አዋለ።
በመቀጠልም ፊቱን በጥንታዊ ዓለም ሊደፈር የማይችለው ግዙፍ ግንብ፣ ሰፊ ወታደራዊ ኃይልና የብዙ ዘመናት ስልጣኔ ወደ ነበራት ወደ ታላቋ ባቢሎን አዞረ። የባቢሎን ግንቦች እጅግ ወፍራም ከመሆናቸው የተነሳ በላያቸው ላይ 4 ሰረገላዎች ጎን ለጎን መሽቀዳደም ይችሉ ነበረ። ከተማዋም ውስጥ ለዓመታት የሚበቃ እህል፣ የውሃ ክምችት ነበራት። ነገር ግን ቄርሎስ አስደናቂ የስትራቴጂ ጥበብን ተጠቀመ። ወደ ከተማዋ የሚገባውን የኤፍራጥስ ወንዝ ፍሰት አቅጣጫ ወደ ሌላ ሸለቆ በማስቀየር የውሃውን መጠን እንዲቀንስ አደረገ። በዚያን ዕለት ምሽት የባቢሎን ሕዝብና ነገሥታት በግብዣ በስካር ላይ ሳሉ የቄርሎስ ወታደሮች በደረቀው የወንዝ አልጋ ስር ተሽሎክልከው በመግባት ከተማዋን ያለ ትልቅ ደም መፋሰስ በቁጥጥራቸው ስር አዋሉ። ነገር ግን የፐርዣን ስልጣኔ ከአስራውያን ከግብፃውያንና ከባቢሎናውያን በላይ በታሪክ ስሙ ሊገን የቻለው በጦርነት ጥንካሬ ወይም ግንብ በመስበሩ ብቻ አልነበረም። ቄርሎስ የተከለው ፍጹም አዲስ የሆነ የልብ አሸናፊነት ፍልስፍና ነበረ። ሕዝቡን በኃይል በሰይፍና በጭቆና ከመግዛት ይልቅ የተሸነፉትን ሕዝቦች ባህል፣ ቋንቋ፣ የአኗኗር ዘይቤና እምነት ሙሉ በሙሉ አከበረላቸው። የተማረኩትንም ሕዝቦች ባሪያ አላደረጋቸውም። ከተማቸውን አላቃጠለም፣ አማልክቶቻቸውን አልሰበረም። ይልቁንም የአካባቢውን ተወላጅ መሪዎች በስልጣን ላይ በማቆየት ፍትሐዊ አያያዝን በማሳየት የሕዝቡን እውነተኛ ታማኝና ፍቅር በተግባር አገኘ። ይሄ አዲስና ሰብአዊ ዕድል ፍልስፍና የፐርዣን ስልጣኔ በጦርነት ሳይሆን በሕዝቦች ስምምነት ላይ የተገነባ የመጀመሪያው ታላቅ ስልጣኔ እንዲሆን አደረገው። የፐርዣን ስልጣኔ በታሪክ የመጨረሻው ከፍታ ማማ ላይ በደረሰበት ወቅት በተለይም በታላቁ በአስተዳደር ጥበቡ የሚታወቀው በታላቁ ንጉሥ ዳሪዮስ ዘመን የግዛቱ ስፋትና ግርማ ለአእምሮ የሚከብድ በጥንታውያን ዓለም ታይቶ የማይታወቅ ግዙፍ ልዕለ ኃያል መንግሥት ሆኖ ነበረ። ይህንን ግዙፍነት በዓይነ ሕሊናችን ለመሳል ያህል ስልጣኔው ከምስራቅ ከህንድ ታላቁ የኢንዱስ ሸለቆ ወንዝ ተነስቶ በምዕራብ እስከ አውሮፓ ድንበር እስከ ቴሬሳና ታላቋ መቅዶኒያ፣ ከሰሜን ደግሞ ከበረዶአማ የካስፒያን ባህርና የካውካሰስ ተራሮች ተነስቶ በደቡብ እስከ ለምለሟ ግብፅ፣ ሊቢያና የፋርስ ባህረ ሰላጤ ድረስ ይዘረጋ ነበረ። ይህ ማለት የፐርዢያ ኢምፓየር በጥንታዊ ዓለም የታወቁት 3 ታላላቅ አህጉራንን እስያን፣ አፍሪካና አውሮፓን በአንድ ማዕከል ዣንጥላ ስር ያገናኛል። ታሪክ የመጀመሪያው ግዙፍ መንግስት ነበረ። በወቅቱ በዓለማችን ላይ ከሚኖሩ ላላ የሰው ልጆች ቁጥር ውስጥ ወደ 44 በመቶ የሚሆኑትን ህዝብ የሚተነፍሱት የሚነግደውና የሚኖረው በዚህ በአንድ የፐርዢያ መንግስት ስር ነበረ። ይህ መቶኛ ዛሬም ድረስ በሰው ልጅ ታሪክ ውስጥ አንድ ኢምፓየር በአንድ ጊዜ ያስተዳደረ ከፍተኛው የህዝብ ቁጥር ድርሻውን ይመዘገባል። ነገር ግን ታሪኩ የሚገርመው እዚህ ጋር ነው። ይህንን ያህል ሰፊ ምድር፣ እርስ በርስ የማይገናኙ ባህሎች፣ በሺዎች የሚቆጠሩ ኪሎ ሜትሮች የሚራራቁ ከተሞችን በአንድ ማዕከል ሆኖ ለመቆጣጠር፣ ሰላም ለማስከበር እንዴት ተቻለ? ቴክኖሎጂ፣ ስልክ ወይም በይነ መረብ ወይም ኢንተርኔት በሌለበት በዚያ ጥንታዊ ዘመን ይህንን ግዙፍ ግዛት አንድ አድርጎ ማቆየት ታምር ነበረ። ለዚህ ነው ንጉሥ ዳሪዮስ በጥንታዊ ዓለም የታሪክ መጽሐፍት ያስቀየረ አንድ አስደናቂ የመሠረተ ልማት አብዮት የፈጠረው። እርሱም የንጉሣውያን መንገድ ወይም ዘ ሮያል ሮድ በመባል የሚታወቀው ታላቅ የትራንስፖርት መስመር ነበረ። ይህንን አስደናቂ መንገድ ከኢራኑ የሶስ ቤተ መንግሥት ተነስቶ እስከ ቱርኳ ሰርዲስ ከተማ ድረስ ባለ 2500 ኪሎ ሜትር ርዝማኔ የተዘረጋ ነበረ። መንገዱ ዝም ብሎ ባሸዋ ላይ የተሰራ ተራ መንገድ አልነበረም። ይልቁንም በድንጋይ የተነጠፈ በጦር ሰራዊት ጥበቃ የሚደረግለትና ነጋዴዎችና ተጓዦች ከዘራፊዎች ስጋት ነፃ ሆነው የሚጓዙበት አስተማማኝ መስመር ነበረ። ነገር ግን የዚህ መንገድ እውነተኛ አስደናቂ ምስጢር የፐርዢያን ነገሥታት የፈጠሩትን ቻፐር ሃኒን በመባል የሚታወቀው የዓለማችን የመጀመሪያው ዘመናዊ የፖስታና የኮሙኒኬሽን መዋቅር ነበረ። እዚህ 2500 ኪሎ ሜትር መንገድ ላይ በየ15 ወይም 20 ኪሎ ሜትር ልዩነት የፈረስ መቀያየሪያ የማረፊያ ጣቢያዎች ተገንብተው ነበረ። በእያንዳንዱ ጣቢያ ላይ ሁልጊዜ ዝግጁ የሆኑ ብርቱ ፈረሰኞች፣ ደከመኝ የማይሉ ፈጣን መልእክተኞች ሌትና ቀን ይጠባበቁ ነበረ። አሰራሩ እንደዚህ ነው። የመጀመሪያው መልእክተኛ ከንጉሱ የተሰጠውን መመሪያ ይዞ የመጀመሪያውን 20 ኪሎ ሜትር በከፍተኛ ፍጥነት ይጋልባል። መልእክተኛው ፈረሱ ሲደክመው ወደ መጀመሪያው ጣቢያ ይደርሳል።
እዚያም ሳይዘገይ መልእክቱን እዚያው ለሚጠብቀው ሁለተኛ አዲስ መልእክተኛ ያቀብላል። ሁለተኛውም በተራው አዲስ ያልደከመ ፈረስ በአንድ አፍታ ተጭኖ ወደ ቀጣዩ ጣቢያ ይበራል። ይሄ ሰንሰለት ሽቅድድሞሽ ያለምንም ማቋረጥ በዝናብ፣ በበረዶ፣ በጨለማና በሐሩር ሙቀት ውስጥ 24 ሰዓት ሙሉ ይቀጥል ነበረ። በጥንታዊው ዓለም አንድ ተራ ነጋዴ ወይም እግረኛ ከዚህ መንገድ በአንድ ጫፍ ተነስቶ ሌላኛው ጫፍ ለመድረስ ቢያንስ 3 ወር ወይም 90 ቀን ፈጅበት የነበረውን ርቀት የንጉሥ መልእክተኞች በዚህ የፈረስ ቅብብሎሽ ሥርዓት በ9 ቀናት ብቻ ያጠናቅቁ ነበረ። ይሄ ኮሚኒኬሽን መዋቅር የፐርዢያን ነገሥታት በግዛታቸው በየትኛውም ጫፍ ላይ አመፅ ወይም የጦርነት ወሬ ቢነሳ ወዲያውኑ በሰዓታት ውስጥ መረጃው እንዲደርሳቸው ፈጣን እርምጃ እንዲወስዱ አስችሏቸዋል። ግርማ ሞገሱ በስፋት ብቻ ሳይሆን ይህንን ያህል ግዙፍ ምድር በአንድ የቁጥጥር ገመድ ውስጥ በተሳሰረው አስደናቂ የአስተዳደር ስልጣኔም ላይ ጭምር ነበር። የፐርዢያን ስልጣኔ በጥንታውያን ዓለም ከነበሩት እንደ ሮማውያን፣ አሳራውያን ወይም ባቢሎናውያን ካሉ ግዙፍ መንግስታት ፍጹም የተለየ ልዩ የሚያደርገው ትልቅ ሚስጥር ምን መሰላችሁ? በአንድ ቃል ስንጠቅሰው መቻቻል የሚለው ነው። በጥንታዊ ታሪክ መጽሐፍት ላይ እንደምናገኘው አንድ ኃይል መንግስት ሌላውን አገር በጦርነት ሲያሸንፍ የሚከተለውን መመሪያ እጅግ ጨካኝ ነበረ። ከተማውን ሙሉ በሙሉ በእሳት ያቃጥላል፣ የህዝቡን አማልክት መቅደሶች ይሰባብራሉ፣ የተረፈውን ህዝብ ደግሞ በሰንሰለት ታስሮ በባርነት ይነዳ ነበረ። አስራውያንና ባቢሎናውያን በዚህ ጭካኔ ይታወቁ ነበረ። ፋርሳውያን ግን ዓለምን ያስገረሙበትን ፍጹም ተቃራኒ የሆነ ስልጣኔ ይዘው ቀረቡ። ይሄ ልዩ ማንነታቸው በአራት ዋና ዋና ምሰሶዎች ላይ የተገነባ ነበር። የመጀመሪያው የሰብአዊ መብት አዋጅ ነው። ታላቁ ቄርሎስ ባቢሎንን ባሸነፈ ጊዜ ታዋቂውን የሸክላ ጥቅልል የቄርሎስ ሲሊንደርን አወጀ። በዚህ አዋጅ ላይ ማንኛውም በግዛቱ ስር ያለ ህዝብ የፈለገውን ሃይማኖት የማምለክና ራሱን ባህል የመከተል መብት እንዳለው አወጀ። ባቢሎናውያንም ተማርከው የነበሩትን አይሁዳውያንን ነፃ በመልቀቅ ወደ ኢየሩሳሌም ተመልሰው መቅደሳቸውን እንዲሰሩ ገንዘብና ጥበቃ አደረገላቸው። ሁለተኛው ደግሞ የሳትራፒ የአስተዳደር ስርዓት ነው። ግዛቱን በ20 ክፍለ ሀገራት ከፈሉት። ለእያንዳንዱ ክፍለ ሀገራት የአካባቢውን ተወላጅ መሪ ሾሙ። የአካባቢው ህዝብ ግብሩን እስከከፈለና ሰላምን እስካከበረ ድረስ በራሱ ቋንቋና ህግ የመተዳደር መብት እንደነበረው ይነገራል። ሶስተኛው ደግሞ የእምነት ነጻነት። ፋርሳውያን ዞሮ አስትራሊዝም የተባለ በክፉና በበጎ መካከል የሚደረግን ትግል የሚያስተምር ጥንታዊ ሃይማኖት ይከተሉ ነበረ። ነገር ግን ይህንን እምነት በሌሎቹ ላይ በኃይል ከመጫን ራሳቸውን አገዱ። አራተኛውና ዋነኛው ደግሞ የባርነት እገዳ ነው። በሚያስገርም ሁኔታ እንደ ሮማውያንና ግብፃውያን ታላላቅ ቤተ መንግስታትን የገነቡት ባሪያዎች ሳይሆኑ ለማንኛውም ነፃ ዜጋ ተገቢውን ደሞዝ ለሰራተኞች ብሎም ለሴቶች እየከፈሉ ነበረ። በዚህም በህዝቦች ዘንድ ታማኝነትን እንዲያገኙ ረዳቸው። ታዲያ ይህንን ያህል በጥልቀት የተደራጀ በሀብት የካበተ ሰብአዊና መቻቻልን መመሪያዎች አድርጎ የገነባ ግዙፍ ሌላ ኃያል መንግስት እንዴት በአንድ አፍታ ሊፈርስ ከዓለም ካርታ ላይ ሊጠፋ ቻለ? ታላቋ ፐርዢያ ውድቀት በአንድ ጀንበር የመጣ ድንገተኛ ክስተት አልነበረም። እሳቱ ከውስጥም ከውጭም እየነደደ የመጣ ሲሆን ውድቀቱ የጀመረው በጥንታውያን ነገሥታት ከተፈጸሙ ሁለት ታላላቅ ስህተቶች ነበረ። የማይጠገብ ስግብግብነትና መድረሻ የሌለው የግሪክ ጦርነቶች ነበረ። የፐርዢያ ነገሥታት በተለይም ንጉሥ ዳሪዮስና ተተኪ ልጁ ንጉሥ ክስረከስስ ግዛታቸውን በሦስት አህጉራት ላይ መዘርጋት አልበቃላቸው። አይናቸውን ወደ አውሮፓ በማዞር በባህር ማዶ የሚገኙትን ትናንሽ ግን ደግሞ ለኛ የነበሩትን የግሪክ ከተማ መንግስታትን በተለይም አቴንስንና ስፓርታን ሙሉ ለሙሉ ለመደምሰስና ለመውረር ወሰኑ። ይህ በታሪክ ዘመን ሁሉ እጅግ ታዋቂ የፋርስና የግሪክ ጦርነት በመባል የሚታወቀው ደም አፋሳሽ ምዕራፍ ነበረ። ከክርስቶስ ልደት በፊት በዓመተ ዓለም 490 ላይ ንጉሥ ዳሪዮስ ግዙፍ ሰራዊቱን ወደ ግሪክ ቢልክም ባልተጠበቀ ሁኔታ በታዋቂው የማራቶን ውጊያ ላይ በአቴንስ ተዋጊዎች አስገራሚ ሽንፈት አስተናገደ። ከዛም በኋላ ልጁ ንጉሥ ክርካሰስስ የአባቱን ደም ለመመለስ በጥንታዊ ዓለም ታይቶ የማይታወቅ የታሪክ ጸሐፊ ቁጥሩን በሚሊዮን ይገመታል የሚሉትን እጅግ ግዙፍ ሰራዊትና የባህር ኃይል አሰባስቦ በየብስና በባህር ግሪክን ዳግም ወረረ። እዚህ ጋ ነው እንግዲህ ታዋቂውን የቴርሞፒሌ ውጊያ
የተካሄደው። ይሄ በብዙዎቻችን ዘንድ የምናውቀው ንጉሥ ሊዮናይደስ የሚመራቸው 300 የስፓርታ ተዋጊዎች ጠባብ በሆነ የተራራ መተላለፊያ ላይ የፐርዢያን ግዙፍ ሰራዊት ለቀናት በመቋቋም በጥንታዊው ዓለም አስደናቂ ጽናትን አሳዩ። ምንም እንኳን ይህንን ውጊያ ፋርሳውያን ቢያሸንፉም አቴንስን ቢያቃጥሏትም በቀጣዮቹ የሰላሚስ የባህር ውጊያና የፕላቲያ የየብስ ውጊያ ላይ ግን ሙሉ በሙሉ ተደመሰሱ። እነዚህ የግሪክ ጦሮች የፐርዢያን ወታደር ክብር መሬት ላይ ከማወርዳቸው በላይ ለ200 ዓመታት የተከማቸውን የኢምፓየሩን ወርቅና የንጉሱን ግምጃ ቤት ኢኮኖሚ በእጅጉ አዳከሙ። ከሁሉም በላይ ደግሞ በግሪኮች ልብ ውስጥ ለትውልድ የሚተላለፍ የጥላቻና የበቀል እሳት ለኮሱ። ነገር ግን ዋናው ውድቀት የመጣው ከውጪ ሳይሆን ከውስጥ ነበረ። ከግሪክ ሽንፈት በኋላ በፐርዢያን ቤተ መንግሥት ውስጥ ከፍተኛ ተስፋ መቁረጥ፣ በቤተ መንግሥት ውስጥ ተንኮል መንገስ ጀመረ። የንጉሳውያን ቤተሰብ አባላት፣ ሚስቶች፣ ቁባቶች፣ ጃንደረባዎች ስልጣን ለመያዝ ሲሉ እርስ በርስ በምግብ ላይ መርዝ መበጥበጥና ነገሥታትን በተኛበት ማነቅ የተለመደ ተግባር አደረጉት። ወንድም ወንድሙን፣ ልጅ አባቱን የሚገድልበት አስፈሪ የቤተ መንግሥት ሴራና ሙስና ነገሰ። በዚህም ምክንያት ሀገሪቱን የሚመሩት ነገሥታቶች ደካሞችና ለስልጣን የማይበቁ ሆኑ። የጦርነት ኪሳራ ለማሸነፍና ነገሥታቱን የቅንጦት ሕይወት ለመደገፍ ሲባል ማዕከላዊ መንግሥቱ በክፍለ ሀገራት ላይ እጅግ ከባድና የማይቀመስ ግብር ጣለ። ይህ ደግሞ ቀደም ሲል በፈቃደኝነት በመቻቻል ይኖር የነበረውን ሕዝብ አስቆጣ። በግብፅና በባቢሎን ተከታታይ አመጾች ተነሱ። የኢምፓየሩ አንድነት ጥንካሬ ሙሉ በሙሉ ተንገዳገደ። ኢምፓየሩ የበሰበሰ ግን ደግሞ ገና ያልወደቀ ግዙፍ ዛፍ መስሎ ነበረ። ይህ ዛፍን ለመቁረጥ ግን አንድ የመጨረሻ ብርቱ መጥረቢያ ያስፈልግ ነበረ። ያ መጥረቢያ የመጣው ከመቄዶንያ ነበረ። በዓመተ ዓለም 334 ቢሲ ላይ ገና በ22 ዓመቱ የዓለምን ታሪክ ለመለወጥ የተነሳው ወጣት ጨካኙና እጅግ አስፈሪው የጦር ስትራቴጂስት ታላቁ እስክንድር የተራቡትና በቀል የጠማቸውን የግሪክና የመቄዶንያን በመያዝ የፐርዢያን ድንበር አቋረጠ። በወቅቱ የነበረው የፐርዢያ ንጉሥ ሳልሳይ ዳሪዮስ እስክንድርን በቁጥር ብልጫ ለመደምሰስ ቢሞክርም ወጣቱ እስክንድር ግን የተጠቀመው ፈጣንና የተደራጀ የፋላንክስ የሚታወቅበት የጦር ስልት የፐርዢያን ሰራዊት አደባለቀው። በግራኒከስ በኢሰስና በመጨረሻውም በታዋቂው ጋውጋሜላ ውጊያ ላይ እስክንድር የፐርዢያን ጦር ፍጹም በሆነ ሁኔታ ድባቅ መታው። ንጉሥ ሳልሳይ ዳሪዮስም የጦር ሜዳውን ጥሎ ምስራቅ ተራሮች በሰረገላ ፈረጠጠ። ይህ መፈርጠጥ የሰራዊቱ ሞራል ሙሉ በሙሉ ሰበረው። ይባስ ብሎ ዳሪዮስ በተራራው መካከል ተሸሽጎ ሳለ የገዛ ክፍለ ሀገር ገዢዎቹና ታማኝ ወታደሮቹ ከዱት። ስልጣኑን ለመጠበቅና ለእስክንድር አሳልፎ ለመስጠት ሲሉ ንጉሳቸውን በሰይፍ ወግተው ጥለውት ሸሹ። ታላቁ እስክንድር ዳሪዮስ ወዳለበት ቦታ ሲደርስ የመጨረሻው የፐርዢያ ንጉሥ በደም ተውጦ ነፍሱ ልትወጣ ስትል አገኘው። እስክንድር በታላቅ ክብር የዳሪዮስን አስከሬን ወደ እናቱና ወደ ልጆቹ በመላክ የንጉሳውያን ቤተሰብ የቀብር ሥነ ሥርዓት በክብር አስፈጸመለት። ነገር ግን የታሪኩ የመጨረሻ እጅግ አሳዛኝ ምዕራፍ ገና አልተፈጸመም ነበረ። ከክርስቶስ ልደት በፊት በ330 ቢሲ ላይ የታላቁ እስክንድር የፐርዢያ ስልጣኔ እምብርት የዓለምን ሀብት ማከማቻ ውዋ ከተማ ወደ ነበረችው ወደ ፐርስፓሪስ ገባ። ወታደሮቹም ለ200 ዓመታት የተከማቸውን ወርቅ፣ ብርና የከበሩ ድንጋዮች ለመጫን ከ20 ሺህ በላይ በቅሎችና 5000 ግመሎችን ተጠቀሙ። ከተማዋ ሙሉ በሙሉ ተዘረፈች። ከጥቂት ቀናት በኋላ በአንድ ምሽት እስክንድር የጦር አዛዡን በከፍተኛ ስካርና ግብዣ ላይ ሳሉ በጥንታዊው የታሪክ መዛግብት መሠረት ታይስ የተባለች የግሪክ ዝነኛ ሴት የፐርዢያን ነገሥታት አቴንስን ስላቃጠሉት በቀል እንዲወጣ እስክንድርን አነሳሳችው። እስክንድርም ችቦውን በእጁ ይዞ ወደ ታላቁ የከርካሰስ ቤተ መንግሥት አመራ። የመጀመሪያው እሳት በቤተ መንግሥቱ ላይ ወረወረ። ሰራዊቱም በተራው እሳቱን አቀጣጠለው። በደቂቃዎች ውስጥ ከሊባኖስ ዝግባ የተሰሩትኝ ውብ ጣራዎች በእሳት ጋዩ። የተረፉት ወርቅና ብሮቹ እየቀለጡ በድንጋይ ላይ ፈሰሱ። ያ በታላቁ ቄርሎስ የተመሠረተው በዳሪዮስ የገነባውና ለ220 ዓመታት ዓለምን በግርማ ሞገስ በመቻቻል ያስተዳደረው
የታላቋ ፐርዢያ ስልጣኔ በፐርስ ፓሪስ ላይ በወጣው በዚያ ታላቅ ጭስና አመድ ውስጥ ለዘላለም ተቀበረ። በመጨረሻም የነሱ የአስተዳደር መዋቅር ለሮም ኢምፓየር መሰረት ሆኖ የነሱ የፖስታ መዋቅር ለዘመናዊ መገናኛ ብዙሃን መንገድ ጠርጓል። ከሁሉም በላይ ደግሞ የኃይል ሳይሆን በተለያዩ ባህሎች መቻቻል መኖር እንደሚቻል በጥንታዊ ዓለም በተግባር አሳይተዋል። ታላቁ ቄርሎስ በአሸዋ ላይ የገነባው ግዛት ፈርሷል። ነገር ግን ያሰፈረው የነጻነት አዋጅ ዛሬም ድረስ በሰብአዊ መብት ተሟጋቾች ዘንድ በክብር ይነሳል። የዛሬው ዝግጅታችን ይህን ይመስል ነበር። እናንተስ ስለ ፐርዢያን ስልጣኔ መቻቻልና አወቃቀር ምን አስባችኋል? ታላቁ እስክንድር ከተማዋን ማቃጠሉ ተገቢ ነበረ? ሐሳባችሁን በኮመንት መስጫ ላይ አጋሩን። ለዛሬ የነበረን ፕሮግራም ይህን ይመስል ነበር። በቀጣይ ታሪካዊ ፕሮግራም እስከምንገናኝ ቸር ቆዩን። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን።